ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የ2026 የዓለም ዋንጫ ገና ከጅምሩ በርካታ መነጋገሪያ ጉዳዮችን በመፍጠር ወደር አልተገኘለትም። ምሽት ላይ እንግዲህ ጨዋታቸውን ያደረጉት ጋናና እንግሊዝ ብሔራዊ ቡድን ሌላኛው መነጋገሪያ ጉዳይ ነበረ በዚህ በዓለም ዋንጫ ውስጥ። በተለይም ደግሞ በሁለቱ ብሔራዊ ቡድኖች ጨዋታ ቀድሞ የሃሪኬንን እግር አፈዘዋለሁ ያለው የጋናው ጠንቋይ ጂጁ በርካቶች ዘንድ መነጋገሪያነቱ ቀጥሏል። ከጥንቆላና ባዕድ አምልኮ ጉዳይ ጋር በተያያዘ በምዕራብ አፍሪካ የተለመደ ቢሆንም በዓለም ዋንጫ ላይ መሰል ሁነቶች ሲስተናገዱ ግን አዲስ ክስተት ሆኗል። ጂጁም እንግሊዝ የሃሪኬንን እግር አፈዘዋለሁ ማለቱን ተከትሎ እንግሊዝ ከጋና ጋር ያደረገችው ጨዋታ 0-0 በመለያየታቸው ምክንያት የጋና ብሔራዊ ቡድን ጠንክሮ ወይስ የሃሪኬን እግሮች ፈዘው የሚሉት በጨዋታው ሌላኛው የተመለከተ ጉዳይ ነው። በተለይም ደግሞ እንግዲህ ሃሪኬን ከበረኛ ጋር ፊት ለፊት ተገናኝቶ ጎሎችን አለማስቆጠሩ የጂጁ ወይም የጋናው ጠንቋይ ጉዳይ እግሩ ላይ ሰርቶበት ነው ወይ እስኪሚባል ድረስ ቀጥሏል ማለት ነው። ሌላኛው ጉዳይ እንግዲህ ዘግይቶ ወደ ጎል አስቆጣሪነት የመጣውና በ6 የዓለም ዋንጫዎች በመሳተፍ አዲስ ሪከርድ የጻፈው ክርስቲያኖ ሮናልዶ ከጨዋታው በኋላ ኢንተርቪው ሲደረግ የመሲ ስም በጋዜጠኛው ሲጠየቅ አቋርጦ መውጣቱ ደግሞ ሌላኛው የ26 የዓለም ዋንጫ መነጋገሪያ ክስተት ሆኗል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ከኛ ጋር አብራችሁን ስትቆዩ እኔንና ሌሎች ዝርዝር ስፖርታዊ ጉዳዮችን ይዘናል። አብራችሁን ቆዩ። በቀዳሚነት እንግዲህ የአፍሪካውያን ጥቁር ከዋክብት የሆኑትን የጋና ብሔራዊ ቡድን ገድል የምንዳስስ ይሆናል። የጋናው ጁጁ ሰርቷል ቢባል ማጋነን አይሆንም። በተለይም ደግሞ እጣኑንም ጭሱንም አመዱንም ዱቄቱንም ጨሌውንም ምኑንም አልቀረውም ወደ ስቴዲየም ሲገባ። የዓለም ትልቁ የጎል ማሽን ወይም ሃሪኬን ከ0 ሜትር ላይም አደንዝዞት ከበረኛ ጋር ፊት ለፊት ሲገናኝ ማስቆጠር አለመቻሉ በብዙ የስፖርት አፍቃሪያን ዘንድ አስደንጋጭ ክስተት ሆኗል። ጥቋቁሮቹ ከዋክብት ወይም ብላክ ስታርስ ግልጽ ፔናልቲ ጭምር እየተከለከሉም የእንግሊዝን ክንድ ተቆጣጥረው በመያዝ ነጥብ መጋራታቸው በ26 የዓለም ዋንጫ ሌላኛው ጠንካራ ቡድን አድርጓቸዋል። ጋናዎች ግልጽ ፔናልቲ ቢከለከሉም ካርሎስ ኬሮጂ የቀድሞ የፈርጉሰን ምክትል አንጋፋ አሰልጣኝ በቅርብ ጊዜ የአቢዲ ፔሌን፣ የአንቶኒ፣ የቡሃ ማይክል፣ የሶኔ ሶማሊን፣ ሞንታሪ፣ ቶማስ ፓርቴን ሀገር ጋናን ይዘው በዓለም ዋንጫው ድንቅ አጀማመርን አድርገዋል። ብላክ ስታርስ ከአሳሞ ጂያን የደቡብ አፍሪካ ዓለም ዋንጫ የድል መንፈስ ማስታወሻ ጋራ በጀግንነት በህብረት እንደ ቡድን የሚዋደቅ ለፊዚካል ወይም ደግሞ ለተክለሰውነት ኃይል የተቀላቀለበት ጉልበት መሮጥን፣ መውደቅ መነሳትን፣ መንጠቅን የመፈለግም አጫወትን ቅድሚያ ሰጥቶ በላቀ ስሜትም ለድል የሚዋደቅ ቡድን ሆኖም ምሽቱን ታይቷል። በተለይም ደግሞ ብሔራዊ ፍቅራቸው ችግራቸውን ተላቀው የጋና ከዋክብቶች ለእናት ሀገራቸው ደስታም ሲራወጡ ያየ ሰው ምናልባትም አፍሪካውያን በተለይም በሲቲው አንቶኒ ሴሜንዮን መሰል አጥቂዎችን የያዙ ብሔራዊ ቡድኖች የዓለም ዋንጫ ላይ ሌላ ታሪክ ያስመዘግባሉ የሚል ቅድመ ግምትን እንዲያገኙ አስችሏቸዋል። ጋና ከፓናማ ድል ማግስት የቶማስ ቱዌልን እንግሊዝን ገትራ አቻውታለች። የጋናው አፍዛ ደንግዝ ጁጁም ካገኘው የማይስተውን ኮከብ ሃሪኬንም ከጎሉ አፍ በተለይም ደግሞ ከበረኛ ጋር እየተገናኘ ምንም አይነት ነገሮችን ሳያስቆጥር መውጣቱ እንግሊዝና ጋና 0-0 በተጠናቀቀው ጨዋታ ሌላኛው መነጋገሪያ ክስተት ሆኗል። ሁለተኛው ጉዳይ የዓለም ዋንጫ ከጨዋታ ባሻገር አንዳንድ ክስተቶችም ውድድሩን እያደመቁት ነው። በዚሁ በሁለቱ ብሔራዊ ቡድኖች ጨዋታ ቀድሞ እንግሊዝ ወይም ጋና እንግሊዝን 2-0 ካሸነፈች ሚስቴን እፈታለሁ ያለው ደጋፊ ሌላኛው ችግር ሆኖ ወይም ደግሞ የዓለም ዋንጫው አስገራሚ ክስተት ሆኗል። በአሜሪካ ቦስተን ስቴዲየም የተመዘገበው ውጤትና መነጋገሪያ የሆነው የጋናው ደጋፊ የውርርድ ቪዲዮም በአሜሪካ ቦስተን ስቴዲየም በተደረገው ጨዋታ ላይ አንድ የጋና ብሔራዊ ቡድን ደጋፊ በማህበራዊ ሚዲያ ላይ የለቀቀው ቪዲዮ በአሁኑ ሰዓት በበርካቶች ዘንድ መነጋገሪያ ሆኗል። ግለሰቡ ደጋፊ በራሱ ቡድን ላይ ከነበረው ከፍተኛ መተማመን የተነሳ የገባው ቃል ጨዋታው ከተጠናቀቀ በኋላ በብዙዎች ዘንድ በትኩረት እየተነሳ ይገኛል። ይህም ደጋፊ እንግዲህ ቡድኑ እንግሊዝ ብሔራዊ ቡድንን 2-0 በሆነ ውጤት የሚያሸንፍ ከሆነ ሚስቴን እፈታለሁ ማለቱ በበርካቶች ዘንድ መነጋገሪያ ሆኗል። በተለይም ግለሰቡ እዚህ ውሳኔ ላይ ለምን ደረሰ? ከሚስቱ ጋርስ ያለው ጾታዊ ግንኙነት ምን ይመስላል? ምናልባት ይህንን አጋጣሚ እንደ መልካም ሁኔታ ለመጠቀም ነው ወይ የሚሉትም በብዙዎች ዘንድ መነጋገሪያ ሆኖ የ26ቱ የዓለም ዋንጫ ክስተትም በመሆን
ጋናን የሚበልጣት ቡድን አልተገኘም። ሌላኛው የክርስቲያኖ ሮናልዶ ጉዳይ ነው። የሜሲ ስም ሲነሳ ቃለ ምልልስ ያቋረጠው ሮናልዶ ትላንት ፖርቹጋል ኮከብ በተለይም ደግሞ ኡዝቤኪስታን ላይ 2 ጎሎችን ካስቆጠረ በኋላ በሚክስድ ዞን ከጋዜጠኞች ለቀረበለት ጥያቄ ሲመልስም ተስተውሏል። በቃለ ምልልሱ ወቅት ታዲያ አንድ ጋዜጠኛ ሜሲ ሃትሪክ አስቆጥሯል ብሎ ጥያቄውን ሲጀምር ሲል ጥያቄውን በማቋረጥ ስለሌሎች አያገባኝም ሲል ጥሎ ከሄደ በኋላ ትንሽ ርቀት ተራምዶ ሜባፔም እኮ አስቆጥሯል በማለት ቃለ ምልልሱን በማቋረጥ ወደ መልበሻ ክፍል መግባቱ በ2026 የዓለም ዋንጫ መነጋገሪያ ክስተት ሆኗል። በቃለ ምልልሱ መሃል ላይም እንዲሁ ሜሲ ብለው ጥያቄያቸውን ለሚጀምሩ ጋዜጠኞች ትኩረት በመንፈግ ቀጣይ ጥያቄ እያለ ሲያልፋቸውም ለመመልከት ተችሏል። ይህ ቪዲዮም በተለይም ኢንስታንት ፉድ በተባለው የተሰኘው የፈረንሳይ እግር ኳስ ዘጋቢ ገጽ ኤክስ ላይ ተለይቶ በሚሊዮኖች ተመልካቾችን መመልከታቸው የ26ቱን የዓለም ዋንጫ ሌላኛው አነጋጋሪ ክስተት አድርጎታል። ፖርቹጋል የጎልና ዳን በማውረድ ኡዝቤኪስታን 5-0 በሆነ ሰፊ ውጤት ያሸነፈች ሲሆን የፖርቹጋል ብሔራዊ ቡድን በዚህ በአንጻሩ ኡዝቤኪስታን ያለምንም ነጥብ ምድብ 4ኛ ደረጃ ላይ ስትቀመጥ ፖርቹጋል ቀዳሚነት ላይ ትገኛለች። የፖርቹጋልን የጎል ድግስ አንጋፋው አጥቂ ክርስቲያኖ ሮናልዶ ገና በ6ኛው ደቂቃ ላይ በከፈተው የግብ ማዕበል የጀመረ ሲሆን በ39ኛው ደቂቃ ላይ ሁለተኛ ጎሉን በመጨመር መሪነቱን አሳድጓል። በመካከሉም የግራ መስመር ተከላካይ ኑኖ ሜንዴዝ በ17ኛው ደቂቃ ላይ ድንቅ ጎል አስቆጥሯል። በሁለተኛው አጋማሽ የኡዝቤኪስታን ተከላካዮችን ስህተት ለመቀነስ ቢሞክሩም በ60ኛው ደቂቃ ላይ ኤኔማቶቭ በራሱ መረብ ላይ ያስቆጠራት ኦን ጎል የኡዝቤኪስታንን የመመለስ ተስፋ ሙሉ በሙሉ አጨልሞታል። በጨዋታውም ሊጠናቀቅ ሲል ደቂቃዎች ሲቀሩት በ87ኛው ደቂቃ ላይ ራፋኤል ሊያው 5ኛውን ማሳረጊያ ጎል ከመረቡ አሳርፏል። በጨዋታውም ተጨማሪ 5 ደቂቃዎች ተጨምሮበት 92:51 ደቂቃ ላይ በፖርቹጋል ፍጹም አሸናፊነት በይፋ ተጠናቋል። ፖርቹጋልም በኳስ ቁጥጥርም ሆነ ወደ ግብ በመድረስ ረገድ ሙሉ በሙሉ ጨዋታዎችን ተቆጣጥራ ያጠናቀቀ ሲሆን ለኡዝቤኪስታን የፊት መስመር ተጫዋቾች ምንም አይነት የግብ ዕድልም አልሰጠችም ነበርም። በዚህም ጨዋታ እንግዲህ ክርስቲያኖ ሮናልዶ ከዘገየም ቢሆን 2 ጎሎችን በማስቆጠር ከነ ሊዮኔል ሜሲ ክሊያን ምባፔ ጋራም ከኤርሊንግ ሃይላንድ እኩል በጎል አስቆጣሪነት የደረጃ ሰንጠረዥ ላይ በ4ኛነት ደረጃ ላይ ተቀምጧል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን።